እኔ እንደውም ዩቲ ብታሸንፍ ነው ደስ የሚለኝ ምክንያቱም ሴት ልጅ ናት ብያለሁ ብዙዎቻችሁ እንደውም አዶናይ መመረጥ የለበትም እዛ ቲክቶከሮቹም ይሁኑ ምናቸው ደማቸው ሰይፉ ፋንታሁን እያደረክ ያለከው ነገር ልክ ነው ወይ ምን እያደረክ ነው ሎዛ ምናለች ሰይፉ ላይ እንዴት አልቀረበም አዶናይ አለች ነገር ልጆች አዶናይ በጣም ደፋር ሰው ነው የሱ እርዳታና የሌላ ሰው እርዳታ በጣም ይለያያል 50,000 ብር ከባድ ቁጣ እያስነሳ ይገኛል የዩቲኒያስ ሰይፉ ሾው ላይ መቅረብ በአሁኑ ሰዓት ሰላም ጤና ይስጥልኝ እንዴናችሁልኝ የተወደዳችሁ የቻናሌ ቤተሰቦች ዩቲ ሰይፉ ላይ መቅረቧን በጣም ብዙ ሰዎች ያልወደደውም እያወዛገበ ነው በጣም ብዙ ሰዎች ደግሞ የተለያየ ሐሳቦችን እየሰጡ አቧራ ያስነሳ ጉዳይ ሆኗል ማለት ነው ያሉትን ነገሮች አብረን እናያለን እኛም ሐሳብ አስተያየቶቻችንን እንሰጥበታለን ማለት ነው እንደነዚህ አይነት እጅግ አነጋጋሪ የሆኑ ጉዳዮች ቶሎ እንደርሳችሁ አዲስ ሆናችሁ ሰብስክራይብ ያደርጋችሁ የደወል ምልክቱን ተጫኑ ላይክ እና ሼር ሁሌም እንዳይረሳ ቤተሰቦች አይተን እንመለሳለን እናንተም ኮሜንት ላይ ጻፍ አድርጉልኝ የተሰማችሁና የታያችሁን ጉዳይ ቀጥታ ወደ ጉዳዩ እንገባለን ቤተሰቦች በአንድ ቀን ያው ሁሉ ቪዲዮ ሰርታ እንኳን በአንድ ቀን አልተመረጠችም እኔ ያርግላት ችግር የለም ግን በትክክለኛ መንገድ ሂዱ እንደ አዶናይ ህዝብ እየመረጠው አይደለም አዶናይ ህዝብ እየመረጠው ነው እንደሱ ህዝብ ይመረጣችሁ አታልቅሱ አዶናይ መመረጥ የለበትም እዛ ቲክቶከሮቹም ይሁኑ ምናቸው ደማቸው አይናቸው በቃ ፍልት ብለዋል እኔ ዩቲ ጠልቻት አይደለም ትመረጥ ትውሰድ ግን አታልቅሱ ተረዳውት ልክ ነው ዩቲም ምንወዳት ናት አዶናይንም በጣም ነው ምንወዳቸው እኔ እንደውም ዩቲ ብታሸንፍ ነው ደስ የሚለኝ ምክንያቱም ሴት ልጅ ናት ብያለሁ ብዙዎቻችሁ እንደውም አዶናይ ብላችሁኛል ያልኩበት ምክንያት ሴት ልጅ ስለሆነችና የሰራች ልጅ ስለሆነች ከአመት እስከ አመት የደከመች ልጅ ስለሆነች እውነት ለመናገር መኪናው ለዩቲ ይገባታል ብዬ እንደ ሴት ልጅ ለዩቲ ነው እንትን ምለው አዶናይ አይገባውም ይያልኩ አይደለም አዶናይ የሚያደርገው ነገር በጣም ደስ የሚል ነገር ነው በጣም ጀግና ነው ጎበዝ ነው ምናምን ከዚህ በላይ የሚያሳየን ነው ከዚህ በኋላም ሌላ ታሪክ ያሳየናል ግን እንደው ብትሸለም ብዬ በራሴ ደስ ሞር መኪናውን ብትወስደው ብዬ የምለው ዩቲ ናት ሀቅ ለመናገር እውነት ለመናገር ምንም ከዘርም ጋር ታያይዙት ከፖለቲካም ጋር እናንተ እንደው ሚዲያ ላይ ያላችሁት እንዳለ ኮሜንት የምትሰጡ ሰዎች ፖለቲከኛው ናቸው ታውቁታላችሁ ፖለቲከኛ ኮሜንተኛው ናቸውና ዩቲ ብትወስደው ደስ ይለኛል አዶናይ ሰይፉ ፋንታሁን ከጠራ አይንህን እንዳታሽሩጠክ ሂድ ይሄን እድል እንዳያመልጥክ ትክክለኛ ነገር ነበር የተናገርኩት እግዚአብሔር ምስክሬ ነው ብዙ ጊዜ ነጠላ ዜማ ሲወጣ ካሴት ሲያሳትሙ ሰይፉ ጋር ይሩጠው የሚሄዱት ለዛ ነው ህዝብ እንዲያይላቸው ነው የቲክቶክ ማህበረሰብ አይደለም የኢትዮጵያ ሙሉ 86ቱ ብሔረሰቦች እንዲያያቸውና ቅስቀሳ እንዲደረግላቸው ነው ቪዲዮአቸው ቫይራል እንዲወጣላቸው ነው ሞር እንዲታይ እንዲሰማላቸው ነው ግን አንዳንዶቻቸው አይገባችሁም ከምን ጋር እንደምታያይዙት አላቅም ከምን ጋር እንደምታወዳድሩትም አላቅም አሁን እኔ ስለ ዩቲና ስለ አዶናይ ቮት መቀየር መበላለጥ ሳይሆን ላውራ የመጣሁት ሰይፉ አቅም ያለው እንደሆነ ታውቁ ሰይፉ ላይ ያለውን ፓወር አሁንም አልገባችሁም ስለዚህ መጣች ተናገረች ሁሉም አደረጓት ቮት ሲቀጥል ቮት ተጭበርብራለ ተባለው ደግሞ ማጣራት ይቻላል ቮት እኮ በስልክ ቁጥር አይደለ ቮት እንትን የሚሞላው ስለዚህ አሁን አዶናይ ተጭበርብር ያለው ካለ ሂዶ እንዳለ የተሰጠውን ስልክ ቁጥር ቮት ማስወጣት ይችላል ባይዘው ይችላል ይሄን ታውቃላችሁ ማስወጣት ትግስት ካለውና ማናጀር ካለው ቁጭ ብሎ ለዩቲ የተሰጣትን በስልክ ቁጥር ነው በአንድ ስልክ ቁጥር 5 ሰው ሊመርጥ ይችላል ያ በብር ጨምረ ነው ያን ቮት የምታደርገው ነገር ግን ማጣራት ይችላል ተጠርጥር ያለው ሃይ ጋይስ እንዴት ናችሁ እቺን አጭር መልእክት ለሰይፉ ፋንታሁን እንድታደርሱልኝ እፈልጋለሁ ሰይፉ ፋንታሁን እያደረክ ያለከው ነገር ልክ ነው ወይ ምን እያደረክ ነው እዚህ ጋር ይሄ ውድድር ነው አይደለ ሰው ነው ቮት የሚያደርገው ተመልካች ነው እንጂ ቮት እያደረገ መምረጥ ያለበት አንተ ለምንድን ነው in the first place አዶናይ ነበረ መቅረብ የነበረበት አንተ ላይ አይደለ እሱ ነው እየመራ ያለው ለምንድን ነው ያስፈልገው ዩቲን አንተ ጋር ማምጣት በምንስ ምክንያት ነው በአንድ ጊዜ ይሁላ ቮት ሊኖራት የቻለው የልታስረዳን ትችላለህ ምርጫው በትክክል እየተጭበረበረ ነው አንድ ሰው በአንድ ጊዜ አንተ ሾው ላይ ስለቀረበ ይሁላ
ቦት ሊያገኝ አይችልም። ወይስ ስቲል አንተ እስከዛሬ ድረስ የትግራዋይ ጥላቻ አለብህ? ከዚህ በፊትም እናውቀው ነው ለትግራዋይ ያለህን ጥላቻ በግልጽ ያሳየህን ሰው ነው። አሁንም አዶናይ ኢትዮጵያነትን ነው እንጂ የሚያቀነቅነው ብሔርን አይደለም፣ እናውቃለን። እዛ ጋር ትግራይ ወክሎ አይደለም በቃ ኢትዮጵያዊ ነኝ ብሎ የሚያስብ ልጅ ነው። ስለዚህ በዛ መንገድ ለምን አታስብም? በቃ እዚህ ጋር አሁን ወደ ሌላ አስተሳሰብ ጭንቅላታችን ሌላ ነገር እንዲያስብ አድርገኸዋል። ምክንያት እንፈልጋለን። ለምንድን ነው ይሄን ነገር ማድረግ ያስፈለገ? መልስ እንፈልጋለን። በትክክልም ይሄ ቮት አደራረግ መጭበርበር ውስጥ ገብቷል። ይሄንን ለምን ማድረግ እንዳስፈለገ እንግዲህ ማብራሪያ እንፈልጋለን። ሎዛ ምን አለች? ሰይፉ ላይ እንዴት አልቀረበም አዶናይ አለች። ሰይፉ ላይ እንዴት አልቀረበም አለች ሎዛ ማለት ነው። ስለ አዶናይ ለምን ሰይፉ ላይ አልቀረበም? እሱ ነው ዩቲ ላይ ያቀረበችበት ምክንያት በእንደው በአፍሪካ ምናምን በተመረጠው መሀል ነው አይ ቲንክ ያቀረባት። ግን አንቺ ራሱ ሰይፉ ላይ እንዴት አዶናይ አልቀረበም ከምትይ ሰይፉን ለምን አዶናይ ጋር አልቀረበም በሚል ለምን አይስተካከልም? ጊዜው የመበላለጥ ነው። ጊዜው በልቶ የመገኘት ነው። በአሁን ሰዓት ከሰይፉ ሾና እኔም እንዳልቀርብ ነው አሁን የማወራው። ኢትዮጵያ አንድ ቀን ብመጣ አያቀርበኝም። እድሜ ለእናንተ ወሬ እንደዚህ እየጠባው። ሰይፉ በአሁን ሰዓት መሄድ ያለበት አዶናይ ጋር ነው። ክርስቶስን አዶናይ ጋር ነው መሄድ ያለበት። ካለው ሁኔታ አንጻር ስታዩት አሁን በደንብ የሚታየው አይ ማሜርም ባለ ትዳረን አልተባባልም እንዴ? አሁን ካለበት ሁሌም ጊዜው በልጦ የመገኘት ነው፣ ቀድሞ የመገኘት ነው አይደለ ጊዜው። ስለዛ እንደ ሐሳብ ሰይፉ ሾ አዶናይ ጋር ቢቀር ባይ ነኝ። ሁኔታውን ሳየው በብዛት ተመልካች ያለው በብዛት እንትን ያለው አዶናይ ነው። ስለዛ ሰይፉ እንደ ሐሳብ አዶናይ ጋር ቢቀርብልን መልካም ነው። ቲና ደግሞ የቀረችበት ምክንያት በአፍሪካ ምናምን የተመረጠችው ይለ በዛ ይመስል ነገር ልጆች አዶናይ በጣም ደፋር ሰው ነው። የእሱ እርዳታና የሌላ ሰው እርዳታ በጣም ይለያያል። 50 ሺህ ብርም 100 ሺህ ብርም ከኪስሽ የሚሆን ከሰው ሰብስበሽ ባሉበት መርዳት ይሻላል። እሱ ግን ቤቱ ይዟቸው መጥቶ ላይፍ ታይም ኃላፊነት በህይወታቸው ለሚገጥማቸው ማንኛውም ነገር ኃላፊነት ብቻ አይደለም ተጠያቂ ለመሆን የኢትዮጵያን ሕዝብ አይን የደፈረ ሰው ነው። ነገ ይሄ ያጨበጨበለት ሕዝብ ነገ ልጆቹ አንድ ነገር ቢሆኑ መልሶ ጣቱን ሊጠቁምበት ዝግጁ ነው። ምክንያቱም አንድ ማስታወቂያ ሰርተው እንኳን እስር ቤት የገቡ በጣም ብዙ ሰዎችን እናውቃለን አይደለ? በጣም ብዙ ሰዎች ይጠየቁበታል። ስለዚህ እሱ ነገ ትምህርት ቤት ቢሄድ ቢያጠፉ ቢሳሳቱ የተከራየው ቤት ውስጥ ወንጀል ቢሰራ ነገ የሆነ ነገር ቢሆኑ ቢታመሙ ላይፍ ታይም የኢትዮጵያ ሕዝብ ይጠይቀዋል። ይህንን ድፍረት ከየት እንዳመጣው ባላውቅም እኔ በጣም የምገረምበት ሰው ነው። አብራችሁ ኑሩ ላሳድጋችሁ። እኔ አንድ ልጅ ማሳደግ እንዴት እያንገዳገደኝ እንደሆነ አውቃለሁ። ሌላ ተጨማሪ ሰውን ማሳደግ ማስተማር ማናችንም የማናደርገው ነገር ነው። ሁላችንም መርዳት የምንፈልገው ባሉበት ነው። እንደዚህ አይነት እርዳታ ቲክቶክ ላይ የለም፣ አይተንም ሰምተንም አናውቅም። እና ኦፊሻሊ ማለት መፈልገው አም ሂዝ ቢግ ፋን ቴንክ ዩ። ከባድ ቁጣ እያስነሳ ይገኛል። የዩቲኒያስ ሰይፉ ሾው ላይ መቅረብ በአሁኑ ሰዓት ከባድ ቅሬታ እያስነሳ ይገኛል። በዘርፉ አዶናይ በሰፊ ልዩነት እየመራ የነበረ ቢሆንም ዩቲ በሰይፉ ሾው ላይ ከቀረበች በኋላ በሰዓታት ውስጥ በሺዎች የሚቆጠሩ ሰዎች ቮት አድርጓት በአሁኑ ሰዓትም ከ130 ሺህ በላይ ቮት ላይ ደርሳለች። እየመራ ያለው አዶናይ ደግሞ ከ161 ሺህ በላይ ቮት ይዞ እየመራ ያለ ቢሆንም ዩቲ በጥቂት ሰዓታት ያሳየችው ለውጥ ነገሩን አጠራጣሪ ያደርጋል። በዚህም ታዲያ ብዙዎች ሰይፉ የምረጧት ቅስቀሳ አድርጓል፣ ይህ ሆን ብሎ የተደረገ ነገር ነው በማለት ቅሬታቸውን እያሰሙ ይገኛሉ። ይህም ሊቆም ይገባል፣ በህዝቡ መሃል ዘረኝነትና ሌላ ሰላምን የሚያውኩ ጉዳዮችን ያስነሳል ይላሉ። በነገራችን ላይ በጣም በትልቅ ፉክክር ያሉት ሰዎች አንደኛውን ብቻ ነጥሎ ትልቅ ሚዲያ ላይ ማቅረብ ያ ሰው እንዲያሸንፍ ጥረት ማድረግ ፕሮሞት ማድረግ በቃ በመላው አገሪቱ እንደማስተዋወቅ ነው የሚቆጠረው። ግን ሰይፉ እሷን ነጥሎ ያቀረበበት ምክንያት እሷ በምስራቅ አፍሪካ እየተወዳደረች ስለሆነ እዛ ላይ እንድትመረጥ ለማድረግ አስቦ ከሆነ ሰይፉ ያቀረባት በመልካም ጎን ነው ልናየው የምንችለው ቤተሰቦች። ምክንያቱም እንደዚህ አይነት ቪዲዮ ስላየው ማለት ነው። እስኪ እንየው። ለማንኛውም በጣም በሚገርም ሁኔታ እንግዲህ በሀገር ውስጥ ዳ 20 እጩ ነሽ፣ እንደገና ኢትዮጵያን ወክለሽ ሁሉ በምስራቅ አፍሪካ ልጃችን ሰፋ እያለች ነው አይደል? ስለዚህ ስለ ምስራቅ አፍሪካው ንገሪኝ። በምንድን ነው የታጨሽው? በሁለት ዘርፍ ነው የታጨሁት። አንደኛው ቤስት ኮንተንት ክሬተር ነው፣ ሁለተኛው ደግሞ ቤስት ኢንፍሉዌንሰር ነው። በሁለቱም እንግዲህ እስካሁን እየመራን ነው ያለነው። ዋው እየመራን ነው። ዋው ይህን ይመስላል እንግዲህ እሱ ትኩረት አድርጎ ከሀገር ውጭ ላለው ውድድር ከሆነ
ያሰበው እሳቤው እንደዛ ከሆነ ችግር የለም። ከዛ ውጭ ግን ሀገር ውስጧን ብቻ ትኩረት አድርጎ ከሆነ ጥሩ ስላልሰራም ብዬ ነው የማስበው። ከዛ ውጭ ግን በብሔርና በሃይማኖት ብቻ ትኩረት አድርጋችሁ ሰውን እያወዳደራችሁ ያላችሁ ከሆነ እጅግ በጣም ታሳፍራላችሁ። እባካችሁ ሁሉን ነገር ሃይማኖት፣ ብሔር አናስገባ። በጣም ያሳፍራል። አዶናይ ያደረገው ነገር እየሰራ ያለው አሁን ከቅርብ ጊዜ በኋላ እየሰራ ያለው ነገር በጣም ደስ የሚል ነገር ነው። በጎ አድራጎት ላይ በተለይ እየሰራ ያለው ነገር በጣም ደስ የሚል ነው። ከዛ ውጭ ግን ዩቲናስ ይሄን ያክል ዓመት ቲክቶክ ከመጣ ጀምሮ እጅግ በጣም የለፋች እጅግ በጣም ያዝናናች ቲክቶክ ከምንም በላይ እንደ መዝናኛ የሚቆጠር ነው። ያው ሌሎች ነገሮችም ጥሩ ነገሮች እየተሰሩበት ቢሆንም ግን የተለመደው በመዝናኛው ነው። ይሄን ያክል ዓመት ለፍታ እኛን ስታዝናና የኖረች ልጅ ናት ዩቲናስ። ስለዚህ እሱ ይደርስበታል ወደፊት። የዘንድሮውን ዩቲናስ ብታሸንፍ እጅግ በጣም ደስተኛ ነኝ እኔ በግል። እናንተም የራሳችሁን ሀሳብ ማስቀመጥ ትችላላችሁ ማለት ነው። እምወዳችሁ ዩቲናስ ብታሸንፍ አሁንም በድጋሚ ደስ ይለኛል ነው የምለው። ሀሳብ አስተያየቶቻችሁን አስቀምጡልኝ። እምወዳችሁ። የዛሬው ይሄን ይመስላል። ይመቻችሁ። በሌላ ቪዲዮ እንገናኛለን።